የማፍረስ አባዜ በፕሮፌሰር መስፍን ወልደ ማርያም ታኅሳስ 2005 ዓ.ም ተጻፈ። ባለፉት 21 ዓመታት በተለይም ከ1997 ዓ.ም ወዲህ የወያኔ ኢህአዴግ አገዛዝ ልዩ መታወቂያው ያደረገው እያፈረሱ መገንባትን ነው። ማፍረስ ቀላል ሥራ ነው። ጭንቅላትም ማሰብም አይጠይቅም። ልብም ስሜትም አይጠይቅም። የሚጠይቀው የዝሆን አካልና ጉልበትን ብቻ ነው። አንድ ቤተሰብ ስንት ዓመት በዚያ ቤት ውስጥ ኖረ? ጎረቤቶች ምን አይነት ትስስር አላቸው? ማኅበር፣ በዕድር፣ በዝምድና፣ በቤተ ክርስቲያንና በመሳሰሉት ቤተ መስጊድ፣ በመቃብር፣ በሥራ፣ በአጠቃላይ በእያንዳንዱ ሰው ኑሮ ከልደት ጀምሮ የተፈተለበትና የተደራበት ውስብስብ የሆነው የህብረተሰብ አካል መኖሪያ ነው። ይህንን አካል ለማፍረስ ትንሽ ጭንቅላትና ግዙፍ ጡንቻ ያለው አይቸገርም። መኖሪያ ቤቶችን ማፍረስ፣ መቃብሮችን ማፍረስ፣ የንግድ ድርጅቶችን ማፍረስ፣ ትምህርት ቤቶችን ማፍረስ 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 ሳያለቅሱ እያስለቀሱ ማፍረስ፣ መሬቱን ማራቆት፣ ሰዎቹን ማራቆት፣ እያፈረሱ ማራቆት፣ እያራቆቱ ማስለቀስ፣ እያስለቀሱ ማፈናቀል፣ እያፈናቀሉ መጣል። የሚፈርሰው ቤት ብቻም አይደለም፣ የሚራቆተው መሬት ብቻም አይደለም። የሚፈርሰው ሰው ነው። የሚፈርሰው ከልደት ጀምሮ የነበረ ጉርብትና ነው። የሚፈርሰው ለዘመናት የተገነባ ዝምድና ነው። የሚፈርሰው የኑሮ የመደጋገፍ ተስፋ ነው። የሚፈርሰው የቀባሪ አታሳጣኝ ጸሎት ነው። የሚፈርሰው የአጥቢያና የዕድር የቀብር ዋስትና ነው። የሚበጣጠሰው ለብዙ ዘመናት የቆየ በደስታና በሐዘን በሳቅና በለቅሶ ማኅበረሰቡን ያስተሳሰረው ገመድ ነው። ይህ ለዘላለም ጠፍቶ የሚቀር ማንም በምንም የማይተካው ማኅበረሰባዊ ክስረት ነው። የትውልድ መቋረጥ ነው። የታሪክ መቋረጥ ነው። የማይሽር የዜግነት ቁስል ነው። ከዜግነት የሀገር ባለቤትነት ወደ ባይተዋርነት፣ ከሰውነት ወደ ኢምንትነት፣ ወደ ገለባነት መውረድ ነው። መዋረድ ነው። የተወለዱበትና ያደጉበትን በጉልበተኞች ሲፈርስ አቅመቢስ ሆኖ መፈናቀል፣ አገሬ ነው ባሉት ቦታ ባይተዋር ሆኖ መሰደድ፣ በሌላ አገር ተሰዶ ሁለተኛ ዜጋ መሆንን የሚመርጡ ሞልተዋል፣ ያውም ከተገኘ። ይህ ሁሉ ሐሳብ የለሽ ማፍረስ የሚካሄደው በድሃዎች የኢትዮጵያ ዜጎች ላይ ነው። ይህ ሁሉ ሐሳብ የለሽ ማፍረስ የሚካሄደው በሕገ መንግሥቱ በግልጽ የተዘረዘሩ መብቶች ባሏቸው ሰዎች ላይ ነው። በብዙ የዓለም አቀፍ ሕጎች፣ ስምምነቶች የታወቁ መብቶች ባሏቸው ሰዎች ላይ ነው። የማፍረሱን አባዜ ክፋቱን ገልጦ የሚያሳየው አንደኛ አብዛኛውን ጊዜ በክረምት መሆኑ ነው። ሁለተኛ ቤታቸው ለሚፈርስባቸው ሰዎች ጊዜያዊ መጠለያ እንኳን ሳይመቻችላቸው ሴቶችና ወንዶች፣ ሕፃናትና ልጆች፣ አሮጊትና ሽማግሌዎች፣ ሕመምተኞችና ደካሞች ሜዳ ላይ መውደቃቸው ነው። በኢጣሊያ ወረራ ጊዜ ያየሁትን እየመረረኝ ልናገር። ኢጣሊያኖቹ ደህና ቤቶችን ለሹማምንት ይፈልጉ ነበር። ነገር ግን መጀመሪያ ለባለቤቶቹ በመርካቶ ኢንዲጂኖ ማለትም የአገር ሰው ገበያ የጭቃ ቤቶች ሰርተው ያስገቧቸው ነበር።
ባለቤቶቹን ከቤታቸው የሚያስወጡት ወደ አዲሶቹ ቤቶቻቸው ካስገቡ በኋላ ነበር። የኢትዮጵያ መንግሥት ነኝ የሚል ከወራሪ የፋሽስት ቄሳራዊ አገዛዝ እንዴት የባሰ መስሎ ይገኛል? ጥያቄ ነው። ለመሆኑ እነዚህ ቤቶቻቸው የሚፈርስባቸው ሰዎች ኢህአዴግን ከመረጡት 99.7 ከመቶ ውስጥ ያሉት ናቸው ወይስ ከዚያ ውጪ ያሉትና ያልመረጡት እየተፈለጉ ነው? ቤት አፍራሾቹ ጊዜ የፈቀደላቸው ዘመናዊዎች ናቸው። በእነሱ ጭንቅላት ጊዜ ጸጥ ብሎ የቆመና በእነሱ ጡንቻ ብቻ የሚነጋና የሚመሽ ነው። ትዕቢት የሚባለው እኮ ይሄ ነው። ቤቶቻቸው የዘመዶቻቸው መቃብሮች፣ የንግድ ድርጅቶቻቸው የፈረሱባቸው ሰዎች ተራ የኢትዮጵያ ዜጎች ናቸው። ለእነሱ ዓለም ተደርምሶ ለእነርሱም ጊዜ ጸጥ ብሎ ቆሟል። ትናንት ያለፉበት ሁሉ በጨለማ ተውጧል። ትውስታም አልተወላቸውም። ነገ በጥላቻና በመረረ ቂም ተጋርዶ ንጋትን አያስመኝም። ቢጮኹ ድምፃቸው የማይሰማ አቤት ብለው የሚጮኹበት መድረክ የሌላቸው የገሌ ያለ ወይም በገሌ አምላክ የሚሉት የሌላቸው ቀኑ የጨለመባቸው ሰዎች ናቸው። አምላካቸው ብቻ ያያቸዋል፣ እንባቸውንም ይሰፍራል። ቀኑ ሲደርስም ያስከፍላል። የብርዱን ግርፋት፣ የፀሐዩን ጥብሳት፣ ረሃቡንና ጥማቱን ጉልበተኞቹ ትዕቢተኞቹ ባያዩም እግዚአብሔር ግን ያያል፣ አይቶም ይመዘግባል። መዝግቦም ዋጋን ያስከፍላል። ታሪክም መዝግቦ ለትውልድ ትውልድ ያስተላልፋል። ያፈረሱ የሚፈርሱበት፣ ያራቆቱ የሚራቆቱበት፣ ያዋረዱ የሚዋረዱበት ቀን እግዚአብሔር ያመጣል። ያኔ ሁሉም እኩል የአገሩ ባለቤት ይሆናል። አፍራሽ ጉልበተኛ በሕግ ይታሰራል። ደካማው ድሃ በነጻነት ጉልበትን ያገኛል ይላሉ ፕሮፌሰር መስፍን ታኅሳስ 2005 ዓመተ ምህረት የጻፉት ጽሑፍ ይገርማል። አስተያየታችሁን አስቀምጡ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።